በእግዚአብሔር አረ በእግዚአብሔር እባክሽ አልኩሽ በቃ ይቅር እንድትይኝ እፈልጋለሁ እባክሽ ይቅር በይኝ እባክሽ ይቅርታ አድርጊ እሺ በድዬሻለሁ ይቅር በይኝ እባክሽ አልኩሽ ይወግርሽ ተወደኩኝ አይደል እባክሽ ይቅርታ አድርጉ አንተ ነግሬያችኋል ነበር ተነሽ እኔ አልነሳም በቃ ይቅርታ ሳታረግልኝ አልነሳም በእውነት በቃ ይቅር በይኝ እናትሽ አልኩሽ አይደል ተነሽ አንተ ተወኝ አላዛር ደግሞ ልቀቀኝ ወደዛ ተነሽ ለምን ነው ተነሽ የምትለኝ አስር ጊዜ አንተ መነሳሳ በቃ ይቅርታ ጠይቃታለሁ እንደ መጣሁት እዚህ ድረስ አንተም ብዬ እባክሽ ይቅር በይኝ እባክሽ እንደዚህ ሆነሽ አትቀመጪ ተነሽ ይቅር በይኝ በእናትሽ እሺ ይቅር በይኝ በእናትሽ እኔ ይቅርታ ሳታረጊልኝ አልነሳም በጣም አሰቃይቼሻለሁ በጣም በቃ ይቅር ለተወለ ነገር ትበያለህ ለጊዜው ቢሆን ዋናው ይቅር መባባሉ ማለት ነው አንቺ ይቅርታ ልልሽ እኔ አልፈልግም እኔ ይቅርታ ላደርግ ነግረሽኛል ግን አሁን እናንተ ንግግር አጋባችሁ እኮ ደበል አለቃችሁብን እኮ አማን ተነሳና ቁጭ ብላ ለምን ታዋርጂኛለሽ? የምን ከባረን ነው? በማን ከባረን አይደለማ ይቅርታ የሚባለው በማን ከባረን አይደለም። በጥያታለሁ ለብዙ ዓመት አይደል እንዴ ለብዙ ወራት እኮ የበደሳችሁ ታዲያ በማን ከባረን ነው ነው በቃ እንዴ ራስሽን በማስተካከል ነው አሰቃየዋት በቃ ይሄ ሰውዬ ግን እየረከው ነው ግን ያለው ግን በእናቴና በኔ መካከል እንዳትገቢ አንቺ አይ ስርዓት ያዝ በኔና በናየው ስሚ በትዳሬ ገብተሻል በእናቴና በኔ ግን እንዳትገቢ በትዳሬ ገባ የለም አንተ ልጅ ስርዓት ያዝ ብዬሃለሁ ይቅርታ በጠይቅ መሸነፍ አይደለም እሺ ሲሆን ማስማማት ነው ያለብህ አታዋርድ ይችላል አንተ ጭቅላት እንዴት ነው የሚሰራው ግን ያንቺ እንዴት ነው የሚሰራ አንቺ ራሱ ደነችና የኔማ በደንብ ነው የሚሰራው አንተ ግን የሆነ ነገር እንዳለብህ ያስታውቃል በእናትህ ዝም በላቦ አላዘራበዛው በጣም ማናይቶ ያለ እሱን እሺ አልገባኝ ማናይቶ ያለ ዝም በይ አሁን እኮ አንቺ ምን ሆነሻል በጌታ እኔ እኮ ይቅርታ ልጠይቅ ማለት ነው የመጣሁት እኮ ለምደስቶኛለሽ ፈታነኛለን ወይ አዎ እሺ ዝም በይ አዎ ትዳርህን አላስከውም አንተ ዝም በል አላዛር ዝም በል አንተ ተረጋጋ እንጂ ምንድን ነው አንቺ ደግሞ ዝም በይ ከተናገረ አታውሪ አንቺ ግን መሰለኝ እዚህ ምን መሰለሽ አሁን እነሱ አልፈለኩም ማለት ነው ኧረ ነይ ቆይ አንቺ ያላዛር ምን ሆነ ነው አይ እሱ ነው አሁን እኮ መሰለሽ ማሚ አይደለችም ስትንበረከክ አትቅለልብሽ አንተ ነህ ሰው ክብር የሌለህ እኮ ገባኝ ቆይ እማወራው ከእሷ ጋር ነው ከእሷ ጋር አይደለም ደህና አይደለችም ይቺ ልጅ ፈዛለች ከእሷ ከመጥሽ ወይ ካለችም እያልኳቸው ነው ቁጭ ማለት ከበደኝ ይኸው ዝም እላለሁ እሺ ምንድነው አላዛር ደስ ይላል አይ አሰቃላይ ሰው እኛ እኮ ምን ምን እንችላለን ምን ይፈጠራል እኔ እንዴት አላወራም አንዴ አንተና ድግም ያረካል አርጋው አይተሻል አላዛር አሁን እኮ ምንድነው በቃ ዝም በል
እንዴ ካልተነጋገርን እኮ መናገር እንትን ማለት ስትናገረኝ ዝም አልኩ። አሁን ደግሞ በእኔና በእናቴ መካከል ትገባለህ። አንተ ነህ ትዳር የቀለለብህ አንተ ነህ። እሺ ትዳር ቀለለብሃል፣ ሚስት ቀለለብሃል። እድሜ ልክ ብትል አታገኝም። ሰላም ትፈልጋለህ። በቃ ተረጋጋና ይሄ ነው ብለህ አስረዳ። እኛን አስረድተን እንደመጣው እነሱንም አስረዳ። በቃ እሷ ተጎድታለች። አንቺ ተጎድተሻል። እሷ ተጎድታለች። እንደውም ለይቅርታ ነው የመጣሁት። ምንድን ነው የጎዳኝ ነገር? ጤነኛ አይደለሁ። የሆነ ነገር ባይኖርማ እንዳያረግሽ። እኔ አላዛርን ፈልጓለሁ። ዝም በል። እኔ አላዛርን ፈልጓለሁ፣ ግን እሷን አልፈልጋትም። ይቅርታ ወሻለን እንዴ? ለምን የሚስተካከል ነገር ነው ትንሱ። አልፈልግም ፈልጋለሁ። ጨዋታ አይደለም ይሄ ጨዋታ አይደለም ትንሱ። እና ጠልቶ ባል መውደድ የለም። እየሰማሽኝ ነው? በቃ እሷ መንገዷን ትይዛለች፣ እሱ መንገዱን ይዛል። በቃ አንቺ ማን ነው በሷ ህይወት ፈራጅ ያደረገሽ? እየፈረድኩ አይደለም። አላዛር ዝም ብለህ መጀመሪያ መዳን አለባት እህቴ። ምንድነው ከታዘችበት ነገር ከታሰረችበት ነገር አዲናታሽ አንተ ያላረገው ነው። አንተ ደቃራ ይኸውልሽ መልስ እንኳን አልሰጠኸኝም። ስንት ቀን ሙሉ ማለት ነው እየጠበኩህ። ከአእምሮዬ በላይ ሆኗል። ስማ ቆይ አንቺ በመጣሽ ማግስት እህቴ ፈዛ ደንዝዛ አላዛር ሆየን አፍቅረዋለሁ አብሮኝ ካልመጣ ብላ የማይሆኑ ህይወት ውስጥ እንግዲህ ናፍቋት ሊሆን ይችላል። እኛ ይሄንን በምን ያውቃለን? ይሄን ማወቅ አልነበረብንም። እኛ ማወቅ አልነበረብንም። እኔ ምን አውቃለሁ? አሁን ተናገር እንደገና እኔ ለይቅርታ የመጣሁኝ ነገር ለመጀመሪያ አይደለም ሲጀመር እንደዚህ አይነት ነገር ከዚህ በፊት እኛም ስናስታርቃት እንዲህ አይነት ነገር ነበር። አሁን እኔ እናንተ ተረጋጉ የምልበት ምክንያት አንዱ ይሄ ነው። እኔ ከዚህ በፊት ቀለበት ስታረግ እኔ ተቃውሜ ነበር። አታስታውሱ? እየተደጋገመ ነው ልጅ እኔ ተቃውሜ ነበር። አይደለም ከዚህ ከመተት ጋር ነው ምናምን የሚለው ነገር ሪል ነው ትክክል ነው ወይስ አይደለም የሚለው ሳናረጋግጥ እሱን ለማረጋገጥ እኮ ልጅ ፋታ ያስፈልጋታል። እራሷን ታክም እራሷን ታዳምጥ ያለው ባሏን ተሳላል እኮ ትዳሬ የሚለው እኮ ራሷ ያን ያክብራብ ያስፈልጋል። እሷ በራሷ ቁጥጥር አይደለችም። ፈዛለች። ትክክል ናችሁ ያላችሁ። ከዚህ በፊት እጇ ታሞ ሁሉ መታ ነበር እኔ ጋር። እኔ ራሴ ትክክል ነው ብዬ እሷን አምኜ ብዙ በነጋታው ልጅቷ ተቀየረ ሌላ ሰው ናት። ይሄ ነገር አሁን ግራ እያጋባን ነው። ድንጋይ ላይ ተሰፋ ማለት ነው። ለመፍረድ ማለት ነው። እሺ የእሷን ችግር አወቃችሁ አይደለ? እሺ እኔስ ችግር ምንድን ነው? የእሷን ችግር አውቀናል ማለት አይደለም። ቅርታውን እኮ አሁን አንቺ የምትይውን ነገር እኔ እረዳዋለሁ። ግን ምንድነው እኔ አሁን ተጎጂው ሰው አይደለሁም ራሴ። አሁን እሷ ናት የተጎዳችውም ሁሉ ነገር የሆነችውም እሷ ናት። አሁን እሷ ነው ይሄንን መቀበልም አለመቀበልም የምትችለው ማለት ነው። አልኩኝ ብዬ ሄድኩኝ። ወንድሟ ጋር ሄድኩኝ፣ ወንድሟ ሚስት ጋር ሄድኩኝ። እግራቸው ስር ወደኩኝ፣ ለመንኩኝ። ይኸው ስንት ቀን ሙሉ መልስ አልሰጡኝም። ዛሬ ደግሞ እዚህ መሆናቸውን ሳረጋግጥ እየሮጥኩኝ መጣሁኝ። እናንተንም አገኛለሁ ብዬ አላሰብኩኝም። መሰለኝ አጋጣሚ ልጅ ከራሷ ጋር ስላልሆነች ሄዳ ጸበልም ተጠምቃ ነገሮች ተስተካክለው ከዛም በኋላ ወደ እርቅ እንገባለን ብለን ያሰብነው። ዝም በል ካንተ ጋር ያወራ የለም። ዝም በል አላዛር ነገር ያወራነው ወደ እንዴት ተረሳዋለህ? አላዛር እዚህ ቤት እንመጣ የኔ መጸጸት መሬት ላይ መንከባለል ለኔ ቫሉ የለውም። ለኔ አለው የለውም አይደለም ማሚ ከሷ ጋር ማሳረግ ግን ጊዜው አሁን አይደለም ነው በቃ። ምክንያቱም አዳምጪኝ ጊዜው አሁን አይደለም። ምክንያቱም ታውራለች በቃ በሆነ ነገር ተይዛለች። ታውራለች አትበይ እንዴ አላዛር ምንም እኮ አልወደችም። ይወጣኝ እና ታናገር ለምን እንደተላላችሁ ዝም በል እሺ። ልንነሳለን አይደለም ለምን መውጣት እኮ አይደለም እኮ ዳሽ ያወራቻለች ነገር ምንድን ነው? ቆይ እኔም እኮ ታውራለች፣ ተደፍናለች፣ ወጣለች፣ ወርዳለች አትበይ። ይሄው ልጅቷ አጠገብሽ ናት ያለችው እኮ ታውራለች። እስቲ ያት አንተማ አይታወቅህም ስራን ስለሰራ እኛ ግን ለውጣ ታውቆናል። እኛ አልታወቀም። እኛ ለውጣ ባሏ መፈለጓ ለውጣ ባሏ ስለፈለገች ትፈልገኛለች ገና ከዚህ በላይ ሲለናል። በቃ አሁን እኮ መሰለሽ አስባበት ነው። አይደለም ተረጋጋ። እኔ እመጣለሁ። አስባበት ነው። አልቀመጥም። እንዴ ያወራው አንቺ ዝም ብለሽ በጠብቂው። ተረጋግተሽ ሰውን አሰሚ። የራስሽን ሐሳብ ብቻ
ልንገርሽ እኔ አሁን እኮ እሷ አለች እኮ ማለት ራሷ ተረጋግታ ይኸውልሽ ተረጋግታ አስባበት ነው ይሄንን ያደረገችው። አይ ኖ እንደው የሆነ ነገር ውስጤ እንትን ብሎኛል ራሷ አድሬ አስቤበታለሁ ነው የምትለው። ሁላችሁም በቃ ሂዱ። ያው በቃ እንደዚህ ነው። እኛ ከዚህ በፊት እንዲህ ነበር ስንለፋይ ነበር። እናንተ ከመምጣታችሁ በፊት ልክ እንደዚህ ተነጋግረን እኮ ነው አንቺ ተይዘሻል። እኔ አንተ ካላዛር ነው እኛ አላዛር ጥያላልንም ካላዛር ተፋቻላልንም ግን ከተደረገው ነገር ነፃ ውጪ ነው ያልሻለ ነው። አንቺ እኮ ካላዛር የሚከለክልሽ የለም ግን እኔን የሚከለክልኝ ይያልኩሽ ነው። አጥፍቻለሁ ጋድያሻለሁ። ያስፈታለው ካፌ ዘቁጭ ብለን ብዙ ነገር አውርተናል። ዳግመኛ መጣላት እንደሌለባቸው ሚስቱን ማክበር እንዳለበት እቺ መጠበቅ እንዳለበት ልጅ ያላባት ማደግ እንደሌለበት አውርተናል። አውርተን ስንመጣ ማየት አልፈልግም አስወጡልኝ አለች። እሷን ማረጋጋት ነው ያዘው። እኛ ለዛሬ ይፋታ የሚል ታሪክ የለም በህይወታችን። እንዳሬ ተደብራን ፈልግ ነው እንዲፈታ ትክክል ነሽ። ውጪ ሲያድር እንድታዝነት አድርገናታል። አይኑ ማየት አልፈልግም ማለች አይደል? ብዙ ነገር ሞክራችኋል እኮ እናንተ። በቃ በሂደት ይለወጣል እያልን አላዛርን እየተቆጣን ምን እያልን ጭራሽ አስደበደቡት እኮ አይደል? እስከ መደብደብ ደረሰ። አይ አሁን እኮ መሰለኝ ያንቺንም ተናገሪ። አሁን አረሽ እኔን አስደበደብሽኝ፣ አሳሳልሽኝ፣ አንቺና ባልሽ እና ህግ ነው ህግ ማለት ምን አድርጌ ስላጠፋክ ተሳለክብን እኮ ህግ ፊት ተሳለክ አይደል? እኛ አይደለም የተሳለከው ህግ ፊት ተሳለክ። አሁን መሰለኝ ተከፈም አልተማርክም። አሁን ምንድነው መሰላችሁ እንደ አይደለም እንደ መሰለሽ ተረጋግቶ ማሰብ ነገር ልናገር አንዳንድ እያተባባለ እኛ ሰላም ነው እንደምንፈልገው በዚህ መልኩ አትፈልጊም። አይደለም ወይ ለማሰብ እና ማለት ነው ባልሽ እንኳን ሰላም እንዲወርድ ነው የሚፈልገው። ሰላም ነው እንደምንፈልገው። ደናቱን ግን ይችልሽ መጀመሪያ አንቺ እሷ ደህና ናት አሁን እኮ ደህና አይደለችም የሚለው ነገር ትንሱ ነኝ በቃ እንሂድ። እኔ አላመነኝም አልሄድም የትም ካላዛር ጋር ነው የምሆነው። ፈልገው ሁላችሁም ሂዱ። እሷን ይቅርታ ሳትይኝ አልወጣም ከዚህ ቤት። በእውነት ይቅርታ ሳታደርጊልኝ አልወጣም። በቃ የፈለግሽውን አድርጊ። ከፈለግሽ እንደፈለግ ግደይኝ። ከፈለግ እንደ ራሱን የሰጠ ሰው ይሞታል። እሺ አይደለም ዳኒ ኮሚቴዎቹ ነገራቸው እሷን ይሰራል። እሺ አሁን አላዛር ምንም አያወራኝ። አንቺ በተጣለሽ ቁጥር ኮሚቴ አትበይ እንዴ? እኔ ከነሱ ጋር ተጨርሳለሁ። ለምን እናት አደነሱ ነው ነው የሚያስወጣው? አንቺ ተነጋገሩና መጥፋቱ እኔ ይኸውልሽ ሰላም አለልኝ። ያ ምን ተቸገረ ታውቂያለሽ? መጀመሪያ አንቺ ዳኝ ለመተራረቅም እኮ አንቺ መጀመሪያ መዳን አለብሽ። ከዚህ ነገር ትንቀሳቀሽ አሁን ከየትኛው ነው አሁን ምን መሰለሽ ጊዜው አይደለም። ተሰለፈነጋይ ነው እና ምን ለምን አሰሚኝም አንቺ ጊዜው አይደለም። ተሰለፈነጋይ ነው እኔ ራስሽን አጥፊያት እያለኝ ነው። ራስሽን ተጠቅመሽ አንተ አይነት ነገር ነው ውስጥ እየመጣ ያለው። ለምንድን ነው ማሰሙኝ እና አንቺ ያለብሽ ነገር ማስወገድ አለብሽ በቃ። እስቲ ስለዚህ እኔ ለምን አታዳምጡኝ? አሁን ይቅር ብዬሻለሁ ካላለችኝ ከዚህ ቤት አልወጣም። ማሚ ተረጋጋ። እውነት አልወጣም። ተረጋጊ። ይኸውልሽ እሳት ላይ እሳት አትጨምሪ። አይደለም ምን አደረኩኝ? ምን አደረኩኝ? የበፊቱን ጥፋቴ ለመካስ ነው የመጣሁት። ወደታለሽ አራውዳታለሁ ለሻለ ወደሻት ጊዜ ስጭን በቃ ወደሻት ጊዜ ስጭን። እኔ ጊዜ መስጠቱ አይደለም። አሁን ከዚህ ቤት እንደወጣ ይቅር ብዬሻለሁ ትበለኝ እወጣለሁ። ልትሻችን ልትሻችን አንደኛው ልጅ እሷ ጤናማ አይደለችም። ጭንቅላቴ ሊፈነዳ ነው። አማን ለምንድን ነው በእኔ ውስጥ ሆነ ማትሰማኝ? ጤናማ አይደለችም። ራሴ ሊፈነዳ ነው። እሺ ይቺ ሁለት ነፍስ ናት። ልትወልድ ቀርበል አታስቡም። አስባለሁ። ታሳዝነኛለች ግን ይቅር ትበለኝ ነው ያልኩት። መጀመሪያ እሷ ለታሪ ይቅር ትበለኝ። መቋቋም አቃተኝ። እንድሞት ነው የምትፈልጉት? ታገሽን ተረጋግተን ባል ጀምር ካለ አልችልም። የሷሬ እየቻልኩ አይደለም። በቃ ይኸው ስንት ቀን ሙሉ ታምም ያለው አልቻልኩም። ትንሽዬ ተረጋጊ ነው ዋናው። እኔ መረጋጋት አረጋጋለሁ ግን አሁን ተቀበለኝ ነው ሄዳለሁ እኮ እዚህ አልቀመጥም። በዛ ላይ ይቅር ብትለኝ በቤቷ አልገባም። አሁን ባሁን አይሆንም። እሷ ራሱ ታማለች። እሷ ለምን አይደለችም? ለምን እንደማትረጂ እሺ ታውት እኔ እዛም ሄጄ ድጋሚ አልቻለችም ያለችው እንዴ ተቀበላት። እዚህ ጨርጬ ነው የሚሄደው። እኔ ራሴ ምን እያደረገች ነው? ምን ማለት ነው? ምን ማለት ነው? በቃ ባዶ ላይ ተሞት እንዴት ታዲያ ምንድን ነው ያደረግሽው? ኧረ በምን የሆነ ነገር አድርጋለች። የሆነ ነገር አምጣ። የሆነ ነገር ጠጣች እኮ
የሆነ ነገር ጠጣች። ነገር ምን እንደሆነ አዳት ነው ከውስጥ ይተቆ ማሚ ምንድን ነው የሆነ ነገር ጠጣለች። ታውኝ ምን ልታረጊ ነው? እንትን አድርጊ አሁን ተረጋጋ። አይደለም እኔ አስታርቁኝ በቃ ወይኔ በሞትና በገላገል ይሻለኛል። እኔ እኮ አሁን ከዚህ ብሄድም እኮ አልኖርም፣ በእውነት አልኖርም። በቃ አሁን አተረፍናት ብላችሁ ነው አስታርቁኝ። አይደለም ማሚ ካላስታረቃችሁ ይሄ ነው ጣፋንታዬ፣ በቃ ይሄ ነው ጣፋንታዬ። ትንሽ ጊዜ ለምን አትወስጂም አንቺ? እኔ ምንም አይነት ጊዜ አልወስድም። በቃ ታለም ያለው እንዴ እኔ መኖር አልቻልኩኝ። እሺ ምችግራለሁ ይቅር ብዬሻለሁ፣ ይቅር በያት አለቀ። በቃ እኔ እሄዳለሁ። ይኸውልሽ ቅድም አታድርጉ። ምንድን ነው ግን በስርዓት እኮ አስበን ዳግመኛ ላንፈጽመው እኔ አምጥኝን እያዳመጥኩሽ አይደለም። በቃ ታንም ያለው ይኸው ከልቡ አይደለችም እሷ ራሱ እኮ ጤናማ አይደለችም። እኔ እየሰማሁሽ አይደለም። እሷም ጤነኛ አይደለችም። እዚህ ጋር ፕሮግራም ያጋባ ነገር እኔ እየሰማሁሽ አለ። በቃ እኔ ይቅርታ እንድታረግልኝ ነው የምፈልገው አንድና አንድ እሱን ብቻ ነው። ይኸውልሽ አሁን ጤነኛ ሆኖ በዚህ መንገድ እንነጋገር። እሷም እንድትሄድ አያስፈልግም። ወደ ቤቷ ብትሄድ ታጠፋለች። ራሷን መንፈሳዊ ቦታ ሄዳ ራሷን ታክም ትታከም። ከዛም በኋላ ባለው ነገር ላይ እኛም ከዳም በኋላ ነው ይሄን ትዳር ይሄን ወሬ ተይና እኔ ብቻ ይቅርታ አስቢኝ ነው ያልኩሻለሁ። ማሚ ይቅርታው ላይ እኮ እኔ በቃ ብቻ ነው የምፈልገው። ከዛ ሄዳለሁ ይሻት ሄዳለሁ እኔ ጋር አልሄድም። እኔ ማንም ጋር ቤት አለ አይደል እንዴ? ቤቴ ነው የምሄደው። እኔ ማንም ጋር አልሄድም። እሱ እኔ ይቅርታ እንኳን ብታደርግልኝ እዚህ እኔ ራሴ ጋር ነው የምሄደው። አላዛር ይዘህልን ሂድ በቃ። እኔ እህቴን ይዤ እሄዳለሁ፣ አንተ እናትህን ይዘህልን አይደለም አማን። ይኸውልህ እነዚህ ሰዎች ማለት ነው አንዴ እንዲረጋጉ አድርገን ቀስ ብሎ መነጋገር አለብን። የማንን እንስማ? ምን ሆነሻል? አሁን እኮ ቆይ ዝም በይ ዝም በይ። አሁን ቆይ አማን አላዛር አሁን እሷ ማለት ነው እኔ በጣም ይቅር ካርግልኝ እያለች ነው። እሷ ደግሞ እንዲህ አለች። አሁን ጊዜ ወሰድ እኮ ነው። ቆይ ከእናንተ በላይ አውቄ ነው እኔ የምነግሩኝ። እኔ ምን አደረጋለሁ? እናትህን ይዘህልን ሂድ በቃ። አትቀረበኝ ያለችኝ አይደል እንዴ? ምን አድርጌ ነው ልጅ የምሄደው እንዴ? እኮ ይኸውልህ አሁን መሰለሽ ሁሉም ሰው ተረጋግተን የሆነ ነገር እሷ ማሚ አንቺ ትንሽ ጊዜ ወሰጂ። ለምንድን ነው የማትሰሙኝ? ቆይ እናንተ ግን የራሳችሁን ብቻ ነው የምታዳምጡት። አታድርገኝ በእናትህ ወደዛ ወደዛ። ከዚህ በፊት የተዋረድኩት አነሳ። አሁን ይቅርታ ስለጠየኩ ነው የተዋረድኩት። ወደዛ አይደልኝ በእናትህ። ይኸውልሽ ምንም መስማት ትንሱ እኔን እንደዚህ አይንህን አልይ ውጡልኝ እያለች ነው። እሷ ደግሞ እሱን እንደዚህ እያለችው ነው። እናንተ ገና እየቀመሳችሁ ነው። እኛ ብዙ ነገር አይተናል ከዚህ አሁን ለምን መሰለሽ እኔ አሁን የምፈልገው ጤናማ አይደለም። አሁን ሌላ ነገር አልፈልግም። መፍትሄው ላይ ቶሎ በአጠቃላይ እሷም ልሂድ እያለች ነው። የምትሄድበት መንገድ መታገስ አለባት እያልኩ ነው። ትንሽ ታገሽ። አንቺ ራሱ በጣም መታገስ አለባችሁ። አንዴ ዝም በሉ። ቆይ አንዴ ትሰሚኛለሽ? ይቅርታ ታረጊላታለሽ ወይስ አታረጊላትም? አታረጊም ማለት ነው። ምንም አልፈልግም። በቃ አታረጊልኝም። እሺ ለሚፈጠረው ነገር እናንተ ታስቡበታላችሁ አይደለም? ተረጋግተሽ ግን ማሚ ነው ማሚ። አሁን ይሄ ነገር መጥፎ ነገር ላይ እንዳይሄድ በጣም ያስፈራል። እንዴ ሽምጥ ነው ሽም ማድረግ ያለብን አይደለም? ሻውን የሆነ ሄዳ የሆነ ራሷን እንዳትጎዳ አሁንም እንደዚህ ዘናት ነው እንትን ያለ አሁን ምንድነው ማድረግ ይቻላል? አላዛር ይሄንን ነገር በደንብ ተከታተል። ቢሆን ቢከታተል እሱ ጥሩ ነው። ስማ ከራስ ያወርድ ደግሞ እናት አይደለም ወጥተን እንኳን ተከታተላት ቤት እንኳን ለብቴ ማየት እንኳን አስፈልግም። ውጡልኛ። እሺ ምን ቀራችሁ እዚህ? በእውነት እኛ እንወጣለን። አንተ ትወጣለህ። እኔ እህቴን ሳልይዝ አልወጣም። ጨካኝ ነው እግዚአብሔር። እንኳን ደስ አላችሁ። ጨካኝ ነኝ እንኳን ነው። አሁን እኮ መሰለህ አላዛር እኔ ራሱ ሰላም ነው ነገር ነው የፈለጋችሁት። እኔ አልገባኝም። እኔ ሰላም ፈልጌ እናንተን ይዤ የመጣሁ ለሰላም አይደል እንዴ? የመጣሁት እነሱ እኮ ናቸው አይደል እንዴ? እነሱ ባይኖሩ ኖሮ እናቴ ራሱ አትበልኛ። ለብጥብጥ አልመጣንም። በጠበጥ ሻፈይ ለብጥብጥ አልመጣሁም።
አላዛር ያለው ነገር አንተ ራስህ ነው ከፍተህ ነበር። ለእነሱ ጊዜ ስጣቸው። እንደዛ ማለት አይደለም። ጊዜ ስጣቸው። ያለውን ነገር በደንብ ተናገሩ። ምን ማለት ነው? አንተ የምትነግረን እውነት የለም። በቃ አንተ ውሸታም ነህ። ደረት እንደፋን ተራክ መሰለህ ነይ እሱን ይዘናት እንሄዳለን። በቃ አለቀ። ትወጫለሽ ነው ጫለሽ። ነይ ይሄን ሲያደርጉ እናንተ ዝም ትላላችሁ። ምን አድርገኛ አይምሯ መመለስ አለበት። ሳይካትሪስት ቢሆን ያት ጸበል ቢሆን ትሄዳለች።